በመብራታቸው የእግረኛ ተላላፊ ምስል አለ ወይም ደግሞ የሰው ምስል አላቸው። ቀይና ቢጫ ሲበራ ምን ለመሄድ ዝግጁ ይሆናል ወይ ደግሞ ይዘጋጃል ማለት ነው። እሺ ኖርማል ትራፊክ ማለት እንቅስቃሴ ማለት ነው። በምድር ይሁን በሰማይ ይሁን በባህር ሊሆን ይችላል። ሰላም ለእናንተ ይሁን። እንኳን ወደዚህ ቻናል በሰላም መጣችሁ። ይህ ቻናል ኢቲኤስኪል አካዳሚክ ይባላል። ኢቲኤስኪል አካዳሚክ በሙያ ዙሪያ ትምህርትና ስልጠና ይሰጣል ማለት ነው። ስለዚህ አሁን ስለ መንጃ ፍቃድ ትምህርት ይሰጠን ስላለን ወደ ዛሬ ትምህርታችን ስንገባ ደግሞ ዓለም አቀፍ የትራፊክ መብራት ሲባሉ ያው በአብዛኛው በመገናኛ መንገድ ላይ ይገጠማሉ። ደግሞ በመገናኛ ዙሪያ ሊሆን ይችላል። በአብዛኛው ትራፊክ የበዛበት አካባቢ ምን ይሆናሉ? ይገጠማሉ እነዚህ ማለት ነው። ስለዚህ ዓለም አቀፍ የትራፊክ መብራት በመገናኛ ላይ ሆኖ በመገናኛ መንገዶች ላይ ተሽከርካሪዎች፣ እግረኞች ተራቸው ጠብቆ ያው እግረኛና ተሽከርካሪ ከተሽከርካሪ ጋር እግረኛና ተሽከርካሪ እነዚህ ምን ያደርጋል? ተራቸው ጠብቆ እንዲንቀሳቀሱና ከአደጋ ነፃ ሆኖ እንዲንቀሳቀስ ያደርጋሉ ማለት ነው። ዋናው ዓላማቸው አደጋ ለመቀነስና ቁልጥፍ የሆነ ፍሰት ትራፊክ እንዲኖር ማለት ትራፊክ ማለት እንቅስቃሴ ማለት ነው። በምድር ይሁን በሰማይ ይሁን በባህር ሊሆን ይችላል። ለትራፊክ ማለት እንቅስቃሴ ማለት ነው። ሌላ ምንም የትራፊክ ፖሊሶች ካለን ደግሞ ደንብ አክባሪ ማለት ነው። ሌላ ምንም እንትን የለውም። ስለዚህ ምን ብለናል? ዓለም አቀፍ የትራፊክ መብራት በዋንነት በሁለት ይመከላሉ ማለት ነው። እነሱ ደግሞ የእግረኛ መሰላልፊያ መብራትና የመኪና መሰላልፊያ መብራት ተብሎ ይጠራል ማለት ነው። ስለዚህ የእግረኛ መሰላልፊያ መብራት ባለ እግረኛ ከአደጋ ነፃ ሆኖ እንዲንቀሳቀስ ያደርጋሉ ማለት ነው። እግረኛ ከአደጋ ነፃ ሆኖ እንዲንቀሳቀስ ያደርጋሉ ማለት ነው። ዋና ዓላማቸው አደጋ እንዳይፈጠር ነው። ይህ ሁሉ ትምህርት የሚሰጠው ምንድነው? በመንጃ ፍቃድ ትምህርት አደጋ እንዳይፈጠር ነው ዋናው። በቃ እውቀት ይዘህ እውቀትና ስልት ከያዝ ይሁን ይህ ሁሉ ትምህርት ለምንድነው? አደጋ እንዳይኖር ነው ዋናው ዓላማው አደጋ እንዳይኖር፣ አደጋ እንዳይደርስ፣ ለሌላ ሰው እንዳናደርስና ለራሳችን ደግሞ አደጋ እንዳይደርሰን ለመከላከል ዋነኛው። ስለዚህ ቀለማቸው ሁለት ናቸው። የእግረኛ መሰላልፊያ መብራት ሁለት ናቸው። እሱ ደግሞ ቀይና አረንጓዴ ማለት ነው። ከሌላ የምንለያቸው ደግሞ በምን መለየት እንችላለን? በመብራታቸው የእግረኛ ተላላፊ ምስል አለ ወይም ደግሞ የሰው ምስል አላቸው በውስጣቸው እንደዛ አይነት ሆኖ አሁን ይሄ የሰው መሰላልፊያ ካለን መጀመሪያ ቀይ ከዛ አረንጓዴ እዚህ ጋር ምን አለ ማለት ነው? የሰው ምስል አለው በውስጥ ማለት ነው። ስለዚህ አንደኛው ቀይ ብለናል፣ ሁለተኛው አረንጓዴ ብለናል ማለት ነው። ቀይ ምንድነው ትርጉሙ? ቀይ ሲበራ ምንድነው ትርጉሙ? ወይም ደግሞ ምን መልእክት ያስተላልፋል? አረንጓዴ ሲበራ ደግሞ ምን ያስተላልፋል እናየዋለን ማለት ነው። ስለዚህ ይሄ ቀይ ማርከስ ስለሌለን ነው፣ አረንጓዴ ስለሌለኝም ነው። ስለዚህ ከላይ ወደ ታች ስንትና ሲደረግ በላይ ምን አለ? ቀይ አለ፣ በታች ደግሞ አረንጓዴ ነው። ቀይ ሲበራ ማለት ቀይ ሲበራ ቁም ነው። ሌላ ምንም እንትን ቁም ወይም ደግሞ ሌሎች ምን ይሆናል? ተሽከርካሪ እያለፉ ነው ማለት ነው። አሁን እግረኛ ማለፍ አይቻልም። ቀይ ከበራ ማለት ቀይ ከበራ እግረኛ ማለፍ አይቻልም። ዚብራ ሳይረግጥ ጥጊያው ሳይረግጥ ይሁን ስፓልቱ ሳይረግጥ በእግረኛ ላይ መቆም ያለ እዛ ይቆማል ማለት ነው። በመሃል ጥርጊያ እንደዛ መቆም የለበትም። ወይም ዚብራ ላይ መሃል መቆም የለበትም። ምክንያቱም አደጋ ሊፈጠር ይችላል። መኪና በዛን ጊዜ እያለፈ ነው ወይም ደግሞ በመኪና ላይ እናየዋለን፣ በመኪና መሰላለፊያ መብራት እናየዋለን። ስለዚህ ለሱ ለመሰላለፊያ ወይም ለተሽከርካሪ ምን ይሰጣል? አረንጓዴ ይሰጣልና ለእግረኛ ደግሞ ምን ይሰጣል? ቀይ ይሰጣል። ስለዚህ ቀይ ተሰጠ ዝም ብለህ የምታልፍ ከሆነ ምን ይደረጋል ማለት ትገጫለህ ወይም አደጋ ይፈጠራል ማለት ነው። በዚህ ምክንያት ማለት ነው። ስለዚህ ቁም ማለት ነው። ቀይ መብራት ሲበራ የሰውየው ይሄው ደግሞ መሰላለፊያ የእግረኛ መሰላለፊያ መብራት ቀይ ሲበራ መቆም አለበት ማለት ነው። እሺ ጥሩ። ሁለተኛ ደግሞ አረንጓዴ ማለት ነው። ይሄ አረንጓዴው ጥቁር ነው። አረንጓዴ ብላችሁ ያዙ። አረንጓዴ ደግሞ ምን ያደርጋል? አረንጓዴ ሲበራ ማለት ነው መስመር ብቻ የሆነ ይሄ ዚብራችን ረግጠን ብቻ ማለት ነው። አሁን በአዲስ አበባ ይሁን በኢትዮጵያ ዝም ብሎ በመሃል ጥርጊያ እየነጠረ ያልፋል ማለት በቃ ማለት እንትን የለውም፣ የሆነ ህግ የለውም ወይም ደግሞ
ደግሞ እያወቀ ነው እንደዛ ማድረግ ማለት። ስለዚህ ምን ማድረግ አለ ዚብራ ይዘህ ብቻ ረግጠህ ማለፍ፣ ዚብራ ብቻ ይዘህ ማለት ነው። ስፓት ሳትረግጥ በዚብራ የእግረኛ መንገድ አለች፣ በእግረኛ መንገድ በዚብራ አድርገህ ማለፍ ነው የሚጠበቅህ ማለት ነው። ምን ሲበራ አረንጓዴ ሲበራ ማለት አረንጓዴ ሲበራ ማለት ነው። እሺ ከዛ ሁለተኛ የምናየው ምንድነው የተሽከርካሪ ዓለም አቀፍ የተሽከርካሪ መብራት ነው። የተሽከርካሪ መብራት በዋናነት በሶስት አይነት መብራት አላቸው። እነሱ ደግሞ ቀይና አረንጓዴ ቀይና ቢጫ አረንጓዴ፣ ቀይና ቢጫ አረንጓዴ። እነዚህ ሶስት የእግረኛ ሁለት ብለናል፣ ቀይና አረንጓዴ። አሁን ግን ምን ተጨምራለች? ቢጫ ተጨምራለች ማለት ተጨመረች ነው የሚባል እንደዛ አይነት። ስለዚህ ተሽከርካሪዎች ምን ይሆናሉ? ተራቸው ጠብቆ እንዲንቀሳቀሱና ከአደጋ ነፃ ሆኖ እንዲንቀሳቀሱ ይረዳል ማለት ነው። ተራቸው ጠብቆ አሁን ከአደጋ ብቻ አይደለም ይሄ የሚጠበቅልን ማለት ከአደጋ ብቻ አይደለም፣ እንቅስቃሴ ፈጣን እንዲሆን ያግዛሉ። እንቅስቃሴያችን ፈጣን እንዲሆን ምክንያቱም ዝብርቅርቅ ነው የሚሆነው። የዓለም አቀፍ የትራፊክ መብራት ሳይኖር በግራ በኩል ሄዳለሁ ይላል፣ በቀኝ በኩል ሄዳለሁ ይላል፣ በላይ ያለ በታች ያለ በቃ ይሄ እዚህ ጋር መጫነቅ ይመጣል፣ ዝብርቅርቅ ማለት ነው። ስለዚህ ቁልጥፍ የሆነ እንቅስቃሴ አይኖርም ማለት ነው። ይሄ መብራት ግን ምን ያደርጋል ማለት ነው? ተራቸው ጠብቆ እንዲቀሳቀሱ ወይም ደግሞ ምን ያደርጋል? ከአደጋ ነፃ ሆነው እንዲቀሳቀሱ ያደርጋል ማለት ነው። ስለዚህ ከላይ ወደ ታች ስንት ብለናል? ሶስት አይነት መብራት አለው። ከላይ ወደ ታች ቀይና ቢጫ አረንጓዴ። እሺ በተሽከርካሪ የሆነ ቀለማቸው ብዛታቸው ሶስት ናቸው። ከላይ ወደ ታች ደግሞ ምን ብለናል? ቀይ ቢጫ አረንጓዴ። እሺ ጥሩ። ከዛ በመቀጠል አበራራቸው ግን ይለያል። አበራራቸው ደግሞ በአራት ይከፈላል ማለት። ቀለማቸው ሶስት ብለናል። አበራር ደግሞ ሲበሩ ደግሞ በአራት ይከፈላል። እሺ እነሱ ደግሞ ቀይ አንዱ ነው፣ አንዱ እንዳለው ቀይ ነው። ሁለተኛው ደግሞ ቀይና ቢጫ ሁለቱ ቀይና ቢጫ ሁለቱ ሲበራ ማለት ቀይና ቢጫ ሁለቱ ሲበራ የራሱ መልእክት አለው። ከዛ አረንጓዴ ሲበራ ደግሞ የራሱ መልእክት አለው። ቢጫ ለብቻው ሲበራ ደግሞ ምን አለው? መልእክት አለው ማለት ነው። እሺ ስለዚህ ቀይ ሲበራ ምንድን ነው? ቀይ ሲበራ አለ አሽከርካሪዎች ዚብራ ሳይረግጡ መቆም አለባቸው ወይም ደግሞ ቁም ይላቸዋል ማለት ነው። ዚብራ ሳይረግጡ አሁን አሽከርካሪዎች የሆኑ እግረኞች ምንም በቃ ህግ የለም። ይሄ ሲገርመኝ ህግ ማንም ማከብር እኛ ሳናከብር ወይም ደግሞ አዲስ ትውልዱ ሳያከብር አዲስ ትውልዱ ሳያውቅ መቼ ነው ይሄ ልማድ የሆነ የእንስሳ ልማድ የሆነ አካሄድ ወይም ደግሞ ይሄ ህጉ እያለ ግን ህጉ ሳናተግብር እስከ መቼ ነው? ከኛ መጀመር አለበት። ስለዚህ ምን ማድረግ አለብን? ዚብራ ሳንረግጥ መቆም አለብን። አሁን ዚብራ መሃል ላይ ስትቆም ያ የእግረኛ መብራት አረንጓዴ በራ በዚህ ሰዓት ማለት ነው። ለምን ሰጠው? ለተሽከርካሪ ቀይ ሰጥቶ ለእግረኛ ለምን ይሰጠዋል? አረንጓዴ ይሰጠዋል። ስለዚህ ዚብራ ከረግጥ በይት አድርጎ ነው የሚሄደው። ዚብራ ሳትረግጥ ምን ማለት መቆም አለብህ ማለት ነው። ካልሆነ ትቀጣለህ። እንደዛ ነው። ቢጫ ቀይና ቢጫ ሲበራ ማለት ቀይና ቢጫ ማለት እቺ ቀይ ብለህ የላይ ያለች ቀይ ናት። እቺ ደግሞ አረንጓዴ ታች ያለች አረንጓዴ ናት። እቺ ደግሞ ቢጫ ናት ብላችሁ ያዙ። እቺ ደግሞ ቢጫ ናት ያዙ፣ ቢጫ። ስለዚህ ይሄ ቀይ ነው። ቀይና ቢጫ ሁለቱ ሲበራ ማለት ነው። ቀይና ቢጫ ሁለቱ ሲበራ ማለት ለመሄድ ተዘጋጅ። ቁሞ የነበረው አሁን ቁም ነበረ፣ በቀይ መብራት ቁም ነበረ። አይሽ ቁሞ ነበርክ። ስለዚህ ከቆምኩበት ለመነሳት ወይም ደግሞ አሁን ማርሽ ዜሮ አድርጎ በፍሬም ብቻ ሊቆም ይችላል። በዛን ጊዜ በፍሬም ብቻ ማርሽ ዜሮ አድርጎ በፍሬም ሊቆም ይችላል፣ ወይም በባላንስ ሊቆም ይችላል። በተለያየ ምክንያት ሊቆም ይችላል። ስለዚህ ለመሄድ ተዘጋጅ ማለት ማርሽ አስገብቶ ምን ያደርጋል? በማርሽ አስገብቶ በፍሪሲዮን ይዞ ለመሄድ ዝግጁ እንዲሆን ማለት ነው። ግራና ቀኝ አይቶ ወደፊት አይቶ በደንብ አድርጎ ምን ያደርጋል? ለመሄድ ዝግጁ ይሆናል።
ቀይና ቢጫ ሲበራ ቀይና ቢጫ ሲበራ ምን ለመሄድ ዝግጁ ይሆናል ወይ ደግሞ ይዘጋጃል ማለት ነው። አረንጓዴ ሲበራስ? አረንጓዴ ያው አረንጓዴ ጥሩ ነገር ነው ወይም ደግሞ እንጂ አረንጓዴ ሲባል እንደ ቀይ አሁን ዋርኒንግ ነው ያስፈራል። እንደዛ አይነት በአእምሯችን ስትቀርጽ እንትና ነው። ስለዚህ አረንጓዴ ሲበራ ደግሞ ምን ያደርጋል ማለት ነው? አረንጓዴ ሲበራ እለፍ ወይ ነው ተሽከርካሪ ይሄዳል ማለት ነው። መጀመሪያ ቀይ ሲበራ ቁም ብለናል። ቀይና ቢጫ ሲበራ ደግሞ ለመሄድ ተዘጋጅ ይላል። አረንጓዴ ሲበራ ደግሞ ትሄዳለህ፣ ወደ ቀድመ የመረጥከው ቦታ ትሄዳለህ ማለት ነው። ምን ቀረን? ቢጫ ደግሞ ምን ያደርጋል? ብቻው ሲበራ ማለት ነው። ብቻው ሲበራ ምን ያደርጋል? ይሄ አሁን ወደ መገናኛ መንገድ አለ። ብቻው ለብቻው ስትበራ ምን ይሆናል ነው? እንደዚህ አይነት ይሄ ዚብራ ነው። ይሄ ደግሞ እንደዚህ አይነት እንትን አለ። ይሄ መገናኛ መንገድ ነው። ስለዚህ ይሄ መኪና ዚብራ ሲያደርግ ጦጦ ይላል፣ ይቆማል ማለት ነው። ዚብራ ሲያደርግ ጦጦ ይቆማል ማለት ነው። ዚብራ ያለፈ ወይም ደግሞ ወደ መገናኛ መንገድ እዛ አካባቢ ከገባ ግን በፍጥነት እንዲወጣ መልእክት ያስተላልፋል ማለት ነው። የገባ እንዲወጣ፣ ያልገባ ደግሞ እንዲቆም። ምክንያቱ ከዚህ በኋላ ቢጫ ከበራ በኋላ ምንድነው የሚያዝሰው? ቀይ ነው የሚያዝሰው። ስለዚህ እንደዛ ስለሆነ ምን ያደርጋል ማለት ነው? የእግረኛ መንገድ ሲረግጥ ምን ያደርጋል? ወይም ዚብራ ሲያረግጥ ይቆማል። ዚብራ የረገጠ ወይም ዚብራ ያለፈ ወደ መገናኛ መንገድ የደረሰ ግን ምን ያደርጋል ማለት ነው? ፈጥኖ እንዲወጣ መልእክት ያስተላልፋል ማለት ነው። ፈጥኖ እንዲወጣ ከእንትኑ ምክንያቱም ለሌላ ትዕዛዝ ሊሰጥ ነው፣ ለሌላ አረንጓዴ ሊሰጥ ነው። ስለሆነ ምን ያደርጋል ማለት ነው? ፈጥኖ ይወጣል ማለት ከመዘሪያው ወይም ከመገናኛው መንገድ ፈጥኖ ይወጣል ማለት ነው። ያልገባ ግን ይቆማል ማለት ነው። ታቻል አሁን እንደዛ ማለት ነው። ስለዚህ ምን ብለናል? የተሽከርካሪ ዓለም አቀፍ የተሽከርካሪ መብራት በሶስት ይመቀላሉ። አንደኛው ቀይ ብለናል፣ ከዛ በኋላ ቢጫ ብለናል፣ ከዛ በኋላ አረንጓዴ ብለናል። በአበራራቸው ግን በአራት ይመቀሉ ብለናል። አንደኛው ቀይ፣ ከዛ ቢጫና ቀይ፣ ከዛ አረንጓዴ፣ ከዛ ቢጫ። ቀይ ሲበራ ቁም ነው፣ በቃ ዋርኒንግ ነው፣ ባለበት ቁም ነው። የሆነ የእግረኛ መብራት ማለት የእግረኛ ዚብራ ሳትረግ ቁም ነው። ሁለተኛው ቢጫና ቀይ ሲበራ ግን ምን ያደርጋል ማለት ነው? ለመሄድ ተዘጋጅ፣ ዝግጁ ሁን ማለት ነው። ማርሽ ታስገባ ትችላለህ። የሆነ ቫላንስ አድርገህ እንትና ማነሳት ትችላለህ። እንደዛ አይነት ማለት ነው። በሂደት እናየዋለን። በቴክኒክ የተሽከርካሪ ቴክኒክ ክፍል እናየዋለን በሰፊ ማለት ነው። ስለዚህ አረንጓዴ ደግሞ ሂድ ነው። ቢጫ ለብቻው ሲበራ ደግሞ የገቡ እንዲወጡ ያልገቡ ደግሞ እንዲቆሙ ያዛል። ይሄ በጣም ቀላል ነው። ስለዚህ ይሄ አይተናል። ከዛ በመቀጠል ወዴት የምናየው ይታያቸዋል ከሆነ እኔ እንጃ አላቅም፣ ስልክ ስለሆነች ትንሽ እንትና እንዳይላችሁ። እሺ ጥሩ። ልዩ የተሽከርካሪ መስተላለፊያ መብራት የሚባል እናያለን አሁን ማለት ነው። እነዛ አይተናል። ልዩ የተሽከርካሪ መስተላለፊያ መብራት ማለት ምን ማለት ነው? ልዩ ማለት አብዛኛው መጨናነቅ ትራፊክ በማይበዛበት አካባቢ ነው የሚቀመጡ። ይሄ ማለት ሌሊት 8 ሰዓት ሊሆን ይችላል፣ ሌሊት 7 ሰዓት ምናምን በዛን አካባቢ ብዙ አይደለም፣ ወይ ደግሞ መጨናነቅ አይበዛበትም። በዛ አካባቢ መጨናነቅ የሚበዛበት በስራ ሰዓት አካባቢ እና ከ2 ሰዓት እንደዛ አይነት ያለው አካባቢታት ነው። ወይም ደግሞ ቀን ሙሉ ነው የትራፊክ መብራት የሚበዛበት ነው የትራፊክ መጨናነቅ የሚበዛበት እንጂ በዛን ወይም ከ7 ሰዓት ከ6 ሰዓት በኋላ ያለ የትራፊክ መጨናነቅ አይኖርም። ስለዚህ እነዚህ ሁለት አይነት ነው ወይም ደግሞ ሁለት አይነት ከለር አላቸው። አንደኛ ቢጫ ሲሆን ደግሞ ከነዚህ ይለያል ትንሽ። እነዚህ ይሁን ብልጭ ጥፍት ነው ማለት ይሄ አላ ይሄ እንደዚህ አይነት ብልጭ ጥፍት የሆነ ምንድነው አይ ዶንት ኖ እንጂ በትግርኛ ቢሆን በደንብ አድርጌ አስረዳቸዋለሁ። ባጽልም ማለት ነው። ባጽልም አሁን ምን ማለት ነው? ቢጫ መብራት ሲበራ ምን ያደርጋል ማለት ነው? ቢጫ መብራት ጥፍትልም ሲል የሚል ከሆነ ቢጫ መብራት ማለት ነው ፍጥነት ስሎ አረገ ወይ መቀነስ አረገ ፍጥነት ግራና ቀኝ አይተህ ትሄዳለህ ማለት ነው። ይሄ እንደዛ ካለን ቀይ ግን ሲበራ ግን ማለት ነው ቀይ
ቀይ ሲበራ ሲሆን ቀይ ብልጭ ጥፍት ሲል ምን ማድረግ አለብን ማለት ነው። አውቶማቲካሊ እዛ ስንደርስ እዛ መገናኛ ላይ ስንደርስ ምን ያደርጋል? አውቶማቲካሊ ቁመን ነው እንቆማለንና ቁመን ግራና ቀኝ አይተን እንሄዳለን ማለት ነው። አብዛኛው ይሄ ቀይ መብራት ጥፍት ይሄ ብልጭ ጥፍት የሚል አብዛኛው አደጋ ሲፈጠር ነው። አደጋ ሲፈጠር ግን መንገዱ ደግሞ ክፍተት ሲኖረው ምን ያደርጋል? ቀይ መብራት ብልጭ ጥፍት ይላል ማለት ነው። ልዩነታቸው ይሄ ነው። ቢጫ ሲበራ መኪናችን ሳናቆም ግራና ቀኝ ቀንሰን ግራና ቀኝ አይተን ማለት ነው። ቀይ መብራት ጥፍትና ይሄ ምንድነው ብልጭ ጥፍት ሲል ግን ምን ያደርጋል ማለት ነው? ልዩነታቸው ይሄ ነው። ቀይ ብልጭ ጥፍት ሲል መኪናችን ሊትራሊ አቁመን ቆም አድርገን ግራና ቀኝ አይተን እናልፋለን። ቢጫ ጥፍት ምናምን ሲል ደግሞ ምን እናደርጋለን ማለት ነው? ግራና ቀኝ አይተን የሚሆነ መኪናችን ስሎ አድርገን ወይ መቀነስ አድርገን እናልፋለን ማለት ነው። ልዩ ይባላል። እነዚህ ቀለል ናቸው፣ ምንም እንትን አያረጉም። ወይም ደግሞ ቢጫ ብልጭ ጥፍት ሲል ወደ መገናኛ መንገድ የደረሱ አሽከርካሪዎች ፍጥነቱን በመቀነስ ግራና ቀኝ ተመልክቶ ማለፍ ማለት እንዳልኳቸው አሁን ማለት ነው። ቀይ ደግሞ ቀይ መብራት ብልጭ ጥፍት ሲል ወደ መገናኛ መንገድ የደረሱ አሽከርካሪዎች ሙሉ በሙሉ በመቆም ግራና ቀኝ ሙሉ በሙሉ ይኸው ይህቺና ልዩነት ምንም ልዩነት የለም። ቀይ ብልጭና ጥፍት ሲል ሙሉ በሙሉ በመቆም ይላል። ቢጫ ብርት ሲል ደግሞ ምን ያደርጋል? ፍጥነት በመቀነስ ይኸው ፍጥነት በመቀነስ ግራና ቀኝ አይተን እናደርጋለን ማለፍ ይቻላል፣ ወይም ደግሞ ማለፍ ይጠበቅብናል ማለት ነው። ልዩነታቸው ይሄ ነው። ምንም እንትን አይደለም። ከዛ ጥንድ የተሽከርካሪ መሰረተ ልማት ይባላል። እነዚህ በጣም ፈተና ይመጣሉ። ፈተና ሳይሆን ደግሞ እኔ ሁሉ ጊዜ እንደምላችሁ ለፈተና ብላችሁ አትማሩ። በቃ ያዙ በደንብ አድርጋችሁ። እኔ አሁን ፈተና 88 ነው ያመጣሁት ማለት ነው። ግን የኔ ዓላማ የነበረ 96 ላመጣ ነው ያሰብኩት። ያው ግን አሁኑ ዝም ብለሽ የለልትነት አለ እንደዛ አይነት ነው እንትን ያደረኩት። ስለዚህ እናንተ በደንብ አድርጋችሁ ማወቅ አለባችሁ። በደንብ አድርጋችሁ ማለት ነው። እሺ ጥንድ የተሽከርካሪ መሰረተ ልማት ማለት ጥንድ አላት ጽምዶ ደምዘወሎ ዘም አድና ጽምዶ ጥንድ ማለት ምን ማለት ነው? ሁለት በአንድ አካል ሁለት መልእክት ወይም ደግሞ ምን ያደርጋል ማለት ነው። እነዚህ በአንድ ላይ ሁለት ሲሆኑ በአንድ ላይ ሁለት ልክ እንደዚህ ማለት ሲያለው ይመስላል። በአንድ ላይ ሁለት ሲሆኑ ከላይ አቅጣጫ አለው። ይሄው አቅጣጫ ይጠቁማል። ይሄ ከላይ አቅጣጫ ያላቸው አመልካች ነው ደግሞ ከላይ አቅጣጫ አለው፣ ከታች ደግሞ መብራት አለው። ልክ እንደ እንትኑ ነው መብራቱ። ያው ማለት ከላይ እንትን አለ፣ ቀይ አለ፣ መሃል ደግሞ ቢጫ አለ፣ ታች ደግሞ አረንጓዴ አለ ማለት ነው። ስለዚህ ምን ያደርጋል ማለት ነው? ይሄ አሁን ይሄ ቀይ ተቀባ አይደለም? ቀይ ተቀባ ወደ ግራ የሚታጠፍ ምን ይሆናል ማለት ነው? ይቆማል። አሁን ለሁለቱን መልእክት የሚያሳልፈው ወደ ግራ የሚታጠፍ ምን ያደርጋል? ቁም ይለዋል፣ ቀይ ሰጥቷል። ፊት ለፊት የምትሄድ ግን ይሄ አረንጓዴ አብርቷል። ምን ይሆናል? ሂድ ማለት ነው። አሁን ወደ ግራ የሚታጠፍ ምን ያደርጋል? ይቆማል። ወደ ፊት ለፊት የሚሄድ ደግሞ ምን ያደርጋል? ሂድ ወይም ደግሞ ብቻ ይሄ ምንድነው? አረንጓዴ ሰጥቷል ማለት ነው። እቺ ቀስት አለች፣ ፊት ለፊት ቀስት ስትማትያት ትታያለች ብዬ አስባለሁ። እቺ ቀጥ ያለ ምን ማለት ነው? አረንጓዴ ሰጥቷል፣ ሂድ ማለት ነው። ይሄ ሊላይ ይችላል። ይሄ አሁን ራሱ አሁን ይሄ ደግሞ ወደ ፊት ለፊትና ወደ ቀኝ የሚታጠፍ እየተሽከርካሪ ማለት ፊት ለፊት ይሄዳል። ወደዚህ ሊሄድ ይችላል፣ ወደዚህ ሊሄድ ይችላል። ወደዚህ የሚሄድ ማለት ነው። ምን ማለት? አረንጓዴ ሰጥቷል። ወይም ደግሞ እቺ ቀይ ሊሰጠው ይችላል። ቀይ ከሰጠው እቺ ቀይ ከሆነ እቺ ቀይ ከሆነች እቺ ምን ይሰጠዋል ማለት ነው። ለዚህ ደግሞ ሌላ በአንድ ሊሰጠው ይችላል፣ አይታወቅም። ግን እንደ መንገድ ሁኔታው እንደ የመኪናው ብዛቱ ነው የሚነገረው። ይሄ ደግሞ አረንጓዴ ሊሰጠው ይችላል። መጀመሪያ ቀይ ነበረ። ወደዚህ የሚታጠፍ መኪና ወደ ግራ የሚታጠፍ መጀመሪያ ቀይ ሰጠው ነበረ።
አሁን ግን ምን ሂድ ሊለው ወይም ደግሞ አረንጓዴ ሰጥቶታል ማለት ነው። ይህ ደግሞ ምን ያደርጋል ማለት ነው? ፊት ለፊትና ወደ ቀኝ የሚታጠፍ ፊት ለፊትና ወደ ቀኝ የሚታጠፍ ግን ምን አድርጓል? ቀይ ሰጥቷል። ቀይ ሲሰጠው ምን ማለት ነው? ቁም ማለት ነው። ጥንድ ሲባል ሁለት በአንድ ሆኖ ከላያቸው ደግሞ አቅጣጫ አላቸው። ወደ ግራ ወደ ቀኝ ፊት ለፊት የሚሉ አቅጣጫ አላቸው። እነዚህ በተግባር ሄዳችሁ ማየት ትችላላችሁ። አሁን ለምሳሌ አቦ አለ ብዙ በሄድኩበት መገናኛ አካባቢታት አሉት። እነዚህ ሄዳችሁ ቪዥዋላይዝ ብሎ ማየት ትችላላችሁ። እንዴት ነው የሚሰራ ምናምን። እኔ በጣም ነው የሚገርመኝ። እዛ ሄደ የሆነ በቃ አላ ስለዚህ እዛ ሄዳችሁ በደንብ እንዲረዳችሁ ምን ማድረግ ትችላላችሁ? ማየት ትችላላችሁ፣ መማር ትችላላችሁ ማለት ነው። ይሄ ለሳምፕል ያክል ነው። እሺ ከዛ በመቀጠል ምን እናደርጋለን? የከተማ ውስጥ ሀዲድ ነው። የከተማ ውስጥ የሀዲድ መቆረጫ መብራቶች እነዚህ በጣም ቀላል ናቸው፣ ሲምፕል ናቸው። ያ ቀይ ሲበራ አውቶማቲካሊ ራሱ ነው የሚዘጋው። እንደዛ አይነት አለ። እንደዛ አይነት መዝጊያ አለ። እንደዛ አይነት መዝጊያ አለ። ይሄ ከለር የራሱ ከለር አለው። ቀይ እናንተ አለ። ስለዚህ ቀይ ሲበራ ይህ መብራት አውቶማቲካሊ ራሱ ይዘጋዋል ማለት ነው። ጥርጊያው ይዘጋዋል። አሁን በአዲስ አበባ እንኳን መብራት ብቻ ነው ሊበራ መብራትና ድምጽ ይሰጣል። የሆነ ክላክ የሚል እንደዛ አይነት ድምጽ ይሰጣል ማለት። ከዛ ቀይ ሲበራ ይሄ የሀዲድ መሰላለፊያ መብራት ቀይና አረንጓዴ ነው። ሁለት ነው ያለው። ቀይና አረንጓዴ ነው። ግን ቀይ ሲበራ አውቶማቲካሊ ራሱ ይዘጋዋል። በሩ የሆነ ይሄ ጥርጊያው ይዘጋዋል እና ሌላ መኪና ወደ ውስጥ እንዳይገባ ይዘጋዋል። ከዛ ግን ባቡሩ ያልፋል ማለት ነው። ባቡሩ ካለፈ በኋላ ምን ያደርጋል? ይከፈታል። ይህ ቀጥ ይላል ወደ ፊታች ማለት ነው። ወይ ደግሞ እዛ ካልምታች ከሆነ ይህ ቀጥ ይላል። እንደዛ ቀጥ ይላል ወደ ላይ። አረንጓዴ ሲበራ ምን ማለት ነው? ሌሎች ተሽከርካሪዎች እግረኛ ተሽከርካሪዎች ያልፋሉ ማለት ነው። ቀይ ሲበራ ግን ምን ያለበት ተሽከርካሪዎች ፍጥነታቸው ቀንሶ መቆም አለባቸው። ምክንያቱም በሩ ይዘጋል አውቶማቲካሊ። ባይዘጋ እንኳን መብራት ከበራ ማለፍ አይቻልም። አሁን አይቼ ነበርኩት እዛ ባቡር ላይ ግን መዝጊያ የለውም። በአዲስ አበባ ያለ ሌላ ቦታ ነው እንጂ የለውም። አብዛኛው ሳየው ዝም ብሎ በድምጽና በመብራት ነው። አሁን እነዚህ ከትራፊክ መብራት አብረው ይሰራሉ። አንዳንድ ጊዜ አብረው ይሰራሉ። እንደዛ አይነት ማለት ነው። ስለዚህ የዛሬ ትምህርታችን ይመስላል። ቀላል ነው። ዓለም አቀፍ የተሽከርካሪ ወይ ደግሞ ዓለም አቀፍ የትራፊክ መብራት በጣም ቀላል ነው። ምንም ሲምፕል። ምክንያቱም ውስብስብ ሊሉ ይመስላሉ በእውነት መናገር ግን ቀላል ነው። ዓለም አቀፍ የትራፊክ መብራት እነዚህ ዋናው ደግሞ በቃ ትራፊክ የሆነ አደጋ እንዳይኖር ነው። በቃ አደጋ እንዳይኖርና የሆነ ቁልጥፍ የሆነ ፍሰት የትራፊክ ፍሰት እንዲኖር ዋናው ዓላማቸው ማለት ነው። ስለዚህ ሪቫይስ ላደርግላችሁ መልሼስ ዓለም አቀፍ የትራፊክ መብራት በሁለት መቃወም የእግረኛና የተሽከርካሪ ማለት የእግረኛ በውስጡ መብራት የእግረኛ ምስል አለው። ከዛ ደግሞ ቀይና አረንጓዴ አለ ማለት ቀይ ሲበራ ማለፍ አይቻልም። አረንጓዴ ሲበራ ደግሞ ማለፍ ትችላለህ ማለት ነው። ልክ የአሽከርካሪ ወይ ደግሞ የተሽከርካሪ መብራት ደግሞ በሶስት አባራራቸው በሶስት ይመቀላሉ። እነሱ ደግሞ ቀይና ቢጫ፣ አረንጓዴ በአባራራቸው ግን በአራት ይመቀላሉ። ቀይና ቢጫና አረንጓዴ ማለት ቀይና ቢጫና ቀይ ከዛ አረንጓዴ ከዛ ቢጫ። ቀይ ሲበራ ቆም ነው፣ አውቶማቲካሊ ቆም ነው። ዚብራ ሲያትረግጥ ቆም ነው ማለት ነው። ቀይና ቢጫ ሲበራ ደግሞ ሁለቱ ቀይና ቢጫ ሲበራ ደግሞ ለምን የተዘጋጅ ነው ማለት። አረንጓዴ ደግሞ ሂድ ነው፣ በመረጥበት ቦታ ሂድ ነው። አራተኛው ደግሞ ያ ቢጫ ለብቻው ሲበራ ደግሞ ምን ይሆናል ማለት ነው? ወደ መገናኛ መንገድ የገቡ በፍጥነት ወጡ፣ ያልገቡ ደግሞ ቆሙ ነው። ሌላ ምንም እንትን። ከዛ ልዩ እንባላለ ልዩ ወይም ደግሞ ልዩ የተሽከርካሪ መሰላለፊያ መብራት የሚባል እሱ ደግሞ ቢጫ ጥፍት የሆነ ብርት ጥፍት ሲል ምን ያደርጋል ማለት ነው? አሽከርካሪው ፍጥነቱ ቀንሶ ምን ያደርጋል? ያልፋል ማለት ነው። ቀይ መብራት ጥፍት እና
ብልጭ ጥፍት ሲል ደግሞ ምን ማለት ነው? ሪትራሊ ቁመው ሙሉ በሙሉ ቁመው ምን ያደርጋል ማለት ነው? ያልፋል። ቀኝና ግራ አይቶ ያልፋል ማለት ነው። ከዛ በኋላ ጥንድ የተሽከርካሪ መሰናክል ከመራስ ስናየው ደግሞ ጥንድ ማለት ደግሞ በአንድ አካል ሁለት ሆኖ በላያቸው አቅጣጫ ያላቸው አቅጣጫው ጠቋሚ ያላቸው ማለት ልክ እንደዚህ ወደ ቀኝ ወደ ግራ ወደ ፊት ምናምን ይላሉ። ከዛ ወደ ግራ ያለው ቀይ ይሰጠዋል፣ የተለያየ እንደ ሁኔታው ይሰጠዋል። ከዛ አቅጣጫው ከላይ ያለ አቅጣጫ አይተን ማለፍ እንችላለን ማለት ነው። ከዛ የባቡር ነው። ባቡር ቀይና አረንጓዴ ነው ያለው። ቀይ ሲበራ አውቶማቲካሊ ራሱ ይዘጋዋል በሩና ከዛ በኋላ ማለፍ አይቻልም፣ ወይ ደግሞ ለተሽከርካሪ ማለፍ አይቻልም። ባቡር ካለፈ በኋላ ምን ያደርጋል? ይከፈታል፣ ወይ ደግሞ አረንጓዴ ሲበራ ተሽከርካሪ ማለፍ ይችላል ማለት ነው። የዛሬ ትምህርታችን ይሄ ይመስላል። ስለዚህ እንዳልኳችሁ ይህ ቻናል በጣም ጠቃሚና አስፈላጊ ስለሆነ ወደ ሌላ ሼር አድርጉ። ይህ አንድ ቲፕ እስካሁን ከኔ ጋር ስለቆያችሁ ግን አመሰግናለሁ። አንድ ቲፕ ልስጣችሁ። እሷ ደግሞ ላይፍ ኢዝ ቡክ። እንደዛ ሲባል ምን ማለት ነው? ህይወት መጽሐፊያ መጽሐፍ ነው። በየቀኑ አንዳንድ ቀን ወይም ደግሞ አዲስ ቀን ስናደርግ ስናልፍ ወይም ደግሞ ስንረግጥ ልክ አንድ ፔጅ እንትና ያደረግ ህይወታችን መጽሐፍ ብለን ስናስበው ምን ይሆናል? አንድ ፔጅ ልክ ወር አመት ሲሆን ደግሞ ቻፕተር እንደዛ ያደረግን እንሄዳለን። ስለዚህ በየመጽሐፉ እያንዳንዱ መጽሐፉ አንዳንድ ነገር መማር አለብን። ስለዚህ በየህይወታችን በየእንቅስቃሴያችን በየቀናችን በየሰዓታችን አንዳንድ አሲሙ ወደኛ አትራክት እያደረግን እያሰብን ምን ማድረግ አለብን? ቪዥዋላይዝ በቃ ዛሬ ውዬ ምን አተረፍኩት? አሁን ሰው ማለት ነጋዴ ነው ብለናል። ነጋዴ መትረፍ አለበት። ነጋዴ ሲባል አንጭበርባሪ ወይም ደግሞ የሆነ የሚጨምር እንደዛ ሳይሆን ሰው ማለት በራሱ ሰው ማለት ምን ማለት ነው? አትራፊ ወይም ነጋዴ ማለት ነው። ስለዚህ በዚህ ቀን ምን አትርፌያለሁ ብለን ማሰብ አለብን። ልክ አንድ መጽሐፍ ስንጨርስ በዚህ ፔጅ ምን አትርፌያለሁ ወይ ምን ተምሬያለሁ ስንል ልክ እንደዛ ነው። በእርግጠኝነት ፔጅ ሲባል መጽሐፍ ይያዛል። ስለዚህ ልክ ህይወታችን የተያዘ ነው። ግን እያንዳንዱ ፔጅ ስንገለብጥ ወይም ደግሞ እያንዳንዱ ቀን እንትና ስናደርግ ምን ይሆናል ማለት ነው? አዲስ ነገር እናያለን። ዋናው ምን ለማለት ፈልጌ ነው? በየቀኑ የምናተርፈው ትርፍ ማወቅ አለብን። ትርፋማ መሆን አለብን። ስለዚህ ከኔ ጋር አብራችሁ ስለቆያችሁ ከልብ አመሰግናለሁ። ባይ ባይ።